የዲያብሎስ አለች ክፍል 10 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ስለሆናችሁን ከልብ እናመሰግናለን። ወደ ታሪኩ የሰው ልጅ ውስጡ ሲጨልምበትና የመጨረሻ ተስፋ መቁረጥ ላይ ሲደርስ ብስጭቱን የሚያራግፍበት ወይም የሚያላክክበት 3 አካላት አሉ። መንግስት፣ አምላክና እናት። የመንግስትን ለእናንተ ልቶ ፈጣሪ ግን ሲከፋን ለምን ፈጠርከኝ ብለን እንጠይቀዋለን። መፈጠር ትፈልጊያለሽ ወይስ ይቅርብሽ ብለህ ምርጫ ሳትሰጠኝ ለምን ፈጠርከኝ? እሺ ይሁን፣ ካለ ፍላጎቴ ከፈጠርከኝ በኋላ ለምን እንደ ፍላጎቴ ልታኖረኝ አልቻልክም? ወይም ብችል እንኳን ለምን አልፈለግክም ብለን እንጠይቃለን። እሱ በፍቃዱ እኛን መፍጠሩና እንደኛ ፍቃድ ሳይሆን እንደራሱ ፍላጎት የህይወት ጅረታችንን የሚያፈስበት መስመርን ማስመሩ ስህተት ነው ብዬ አላምንም። እኛም ደግሞ ስንበሳጭና ተስፋ ስንቆርጥ ለምን ብለን እሱን መጠየቃችን ስህተት አይደለም። ፈጣሪ ዋናው ጥቅሙ የህይወት ሸክማችን ከብዶን ስንንገዳገድ ከመውደቅ ታድጎ እንዲያግዘንና የተሰበረ ተስፋችንን እንዲጠግንልን፣ የተንኮታኮተ ሞራላችንን እንዲያከምልን ነው። ስለዚህ በከፋን ጊዜ ልንነጫነጭ እንችላለን። ከፈጣሪ ቀጥሎ በዚህ ጉዳይ የፈረደባት እናት ናት። 4 ዓመት ሆነን 40 ዓመት ሁላችንም ውስጣችን ጨልሞ ነጋችን ማለም ድክም ሲለን ወደ እናታችን ጉያ ሮጠን መሸጎጥ የመጀመሪያ ተግባራችን ነው። እናታችንን በቅርብ አግኝተን የተመኘነውን ማድረግ ባንችል እንኳን እምዬ ለምን ወለድሽ ብለን ባትሰማንም ማማረራችን አይቀርም። በማማረሩ ውስጥ ምስጋና አለው። ለህልውናዬ መሰረቷ ሰው ለመሆኔ ዋናዋ ምክንያት እሷ ናት እያላት ነው። ለዛም እውቅና እየሰጠናት ነው። ለማንኛውም አሁን ያለው ደሎ መና ነው። ትውልድ ሀገሬ ያለነው ሳር ቤት ውስጥ ግድግዳውን ተደግፎ በተሰራና ግዙፍ አጎዛ በተነጠፈበት ትልቅ መደብ ላይ ነው። መቼስ የቦሌ ልጆች መደብ ምንድን ነው ትሉ ይሆናል። ለማንኛውም ንስሬ ከጉያ አድርጌ እናቴ እግር ላይ ተኝቼ እንባዬን እያንጠባጠብኩ ነው። በነገራችን ላይ አሁን ካለንበት የሳር ቤት ፊት ለፊት ባለ 4 ክፍል ቪላ ቤት ቢኖረንም እናቴ ግን አትወደውም። በቃ አስገዳጅ ሆኖባት እንግዳ ካልመጣባት በስተቀር ውሎዋ እዚሁ ሳር ቤት ውስጥ ነው። ምግብ እዚሁ ይሰራል፣ እዚሁ ቡና ይፈላል፣ እዚሁ ጋደም ይባላል። ገራኮ ማልተቴ ሆዴ ምን ሆንሽ ትጠይቀኛለች እናቴ። ድምፅ ያላበጀውን እንባዬን ከማፍሰስ ውጪ መልስ ልሰጣት አልቻልኩም። እርግጥ ሊሆን ያለው ነገር ለእሷ ልነግራትና ልሰናበታት ነው የመጣሁት። ግን እንዲህ በቀላሉ ቃላት ከአንደበቴ ላወጣ አልተቻለኝም። ሆማ ኢንታኒ ሀርሜኮ ነገ ኡማ። ምንም አልሆንኩም እናቴ ደህና ነኝ አልኳት። ቀሮቲያ እንሶቢኝ ለኔ ብልጥ አትዋሽኝ አለችኝ። እማ ጨንቆኛል፣ በጣም ጨንቆኛል። መልሼ ወደ ሆድሽ ውስጥ መግባት አምሮኛል አልኳት። እኮ ንገሪኝ፣ እኔ እናትሽ እያለው ለማን ይድለው ብለሽ ትጨነቂያለሽ? ደግሞ በአንቺ ጭንቀት አያምርም። አንቺ እኮ ለተጨነቀ ሁሉ መፍትሄ ስትሰጭ እንጂ ስትጨነቂ አያምርብሽም አለችኝ። እማ አሁን የገጠመኝ ግን ከባድ ችግር ነው አልኳት። እኮ ምንድን ነው ስትል ጠየቀችኝ። ልሄድ ነው አልኳት። ፈገግ አለች እናቴ። አንቺ እኮ ገና ከልጅነትሽ ጡት ሳጥቢ ጀምሮ እየሄድሽ ነው። ያንቺ መሄድ ምን አዲስ ነገር ኖሮት ነው ሊያስጨንቅሽ የቻለው? አይዞሽ ልጄ፣ ንስርሽ ከጎንሽ እስካለ የትም ብትሄጂ ምንም ሀሳብ አይገባኝም። በዛ ላይ የኔ እናትሽ ጸሎትና የአባትሽ መንፈስ በየሄድሽበት ሁሉ ይከተልሻል፣ ይጠብቅሻል አለችኝ። ሀርሚ ንስሬ አብሮኝ አይሄድም አልኳት። ባለማመን አፍጥጣ አየችኝ። ምክንያቱም ንስሬ ለአንድም ቀን ቢሆን ከኔ የተለየበትን አጋጣሚ እናቴ አታስታውሰውም። እንደውም እናቴ 2 መንታ ልጆች አሉኝ ብላ ነው የምታወራው። በነገራችን ላይ እግረ መንገዴ ልንገራችሁ፣ እናቴ በምትኖርበት አካባቢ በጣም የተከበረችና ሰው ሁሉ የሚፈራት ናት። እረ ከዳብሎስ የወለደቻት ልጅ አለቻት። አንድ ነገር ብናስከፋት በልጇ ታስጠፋናለች። አታዩም እንዴ ልጇ እኮ አክፋ የምትኖረው ንስር ዳቢሎሱ አባቷ ይላከላት ነው እያሉ በማንሾካሾክ እንደሚያሟት አውቃለሁ።
በዛም ምክንያት ሳይወዱ በግዳቸው ይፈሯታል። ስለሚፈሯትም በጣም ያከብሯታል። ግን ይሄንን ንስሬን የላከልኝ አባቴ ነው እንዴ? እኔ እንጃ። ለማንኛውም ወደ እናቴ ልመልሳችሁ። ለምን ልጅ ለምን አብሮሽ ነው አይሄድም ስትል ጠየቀችኝ። የሚሄድበት ቦታ እሱን ይዤ መሄድ አይፈቀድልኝም። ቢፈቀድልኝም እሱ እዛ መኖር አይችልም፣ አየሩ አይስማማውም አልኳት። ከተጋደምኩበት ጭኗ ላይ ገፍትራ አስነሳችኝና እንድቀመጥ አድርጋ ፊት ለፊት አፍጥጣ እያየችኝ፣ እንዴ ቅሪያ፣ እንዴት እሱን ጥለሽ መሄድ ታስቢያለሽ? የህይወት ጉዳይ ቢሆን እንኳን ማድረግ የለብሽም። እሱን ጥለሽ ሄድሽ ማለት እኔንም አሳዝነሽኝ ሄድሽ ማለት ነው። በእድሜሽ ለመጀመሪያ ጊዜ አዝነብሻለሁ አለችኝ። ሆድ ለባሰው ማጭድ አታውሰው ይላቸዋል። ይሄ ነው። ከኔ ባሰች። በጣም ከባዱን ነገር ጭራሽ የበለጠ ጠጣር አደረገችብኝ። ሀርሚ፣ ወዴት እንደሚሄድ እኮ አልገባሽም አልኳት። ወዴትም ይሆን አልኩሽ እኮ፣ ንስርሽን ጥለሽ የትም መሄዳችን አለችና ከቅፌ ንስሬን መንጭቃ ወስዳ ጉያ ውስጥ ወሸቀችው። እሱም እጥፍጥፍ ብሎ ተሸጎጠላት። አፈረጥኩት። አባዬ ጋ ነው የሚሄደው። እናቴ በእድሜ ሙሉ ሳውቃት በዚህ መጠን ስደነግጥ አጋጥሞኝ አያውቅም። ሰው እንዴት እያያችሁት የሰውነት ቀለሙ እየተቀየረ ይሄዳል? እንዴት እያያችሁት ደም ስሮቹ እየተወጣጠሩና ለእይታ ግልጽ እየሆኑ ይታያሉ? ሰው እንዴት በሚያግለበልም ሙቀት ውስጥ ሆኖ የአንታርክቲካ በረዶ ውስጥ እንደጣሉ ጥርሶች እርስ በርሳቸው ይንገጫገጫሉ? መልሰን ቃላት ለመለዋወጥ አያሌ ደቂቃዎችን ያሳለፍነው። እንዴት አድርገሽ ነው የምትሄጂው አለችኝ። ወገኖቹ ከ6 ቀን በኋላ መጥተው ይወስዱኛል አልኳት በማዘን። እሱስ ይመጣል? ጉጉት ባሰቃየው እየታያየሽ ጠየቀችኝ። አይ እሱ እንዲመጣ የሚፈቅዱለት አይመስለኝም ስል መለስኩላት። እሱስ ትክክል ነሽ፣ ግን እነሱ እንደሚመጡ በምን አወቅሽ ስትል ጠየቀችኝ። የሆነን ሁሉ አስረዳኋት። ቀስ በቀስ በድንጋጤ ወይቦ የነበረው ፊቷ በደስታ እየደመቀና እየፈካ መጣ። እማ እየሳቅሽ እኮ ነው በግርምታ ጠየኳት። እያለቀሰችም እየሳቀችም መሆኑ ገርሞኝ፣ አዎ በጣም ደስ ብሎኝ ነው አለችኝ። እንዴት ደስ ይልሻል? ከሄድኩ እኮ አልመለስም ስላት፣ አውቃለሁ ታውቂያለሽ አይደል? ትናፍቂኛለሽ፣ በጣም ነው የምወድሽ፣ ግን ወደ አባትሽ ነው የምትሄጂው። ደግሞ በአንቺ እድሜ ሙሉ ለብቻዬ ተሸክሜ የኖርኩትን እውነቴን ዛሬ አንቺ አረጋግጠሽልኛል። እንዳትሳሳትኩኝ አንቺ ልጄ ምስክር ነሽ። ወደ እሱ መኖሪያ ዓለምም ለአንድ ቀን ወስዶኝ እንደነበር የወለድኳት ልጅ አባትም እሱ እንደሆነ ለዘመድም ለጓደኞቼም ሳወራ ነበር የኖርኩት። ግን አውቃለሁ አንድም ሰው አምኖኝ አያውቅም ነበር። እንደውም ነካ እንደሚያደርገኝ ነው የሚያስቡት። ዛሬ እውነቴን እንደነበርና እድሜ ሙሉ ያፈቀርኩት ፍቅር የእውነት እንደነበር አንቺም ተገንዝበሽልኛል። በህይወቴ ከዚህ በላይ ምንም የሚያስደስተኝ ነገር ሊፈጠር ይችላል አለችኝ። እማ እኔ እኮ የምታወሪው ነገር አንድ ቀን ተጠራጥሬሽ አላውቅም ስል መለስኩላት። አመሰግናለሁ ልጄ። ጎትታ ግንባሬን ደጋግማ ሳመች። ልጄ ለአባትሽ መልዕክት ታደርሽልኛለሽ ስትል ጠየቀችኝ። አዎ ምን ልበልልሽ አልኳት። እድሜ ሙሉ እሱም ብቻ ሳፈቅር እንደኖርኩ ንገሪልኝ። ቆንጆና ብልህ ልጅም ስለሰጠኸኝ አመሰግናለሁ በይልኝ። መልሼ ላንተ ስልክልህም ደስ እያለኝ ነው በይልኝ። አንጀቴን አላወሰችው። እሺ ያልሽኝን ሁሉ ነግረዋለሁ አልኳት። መቼስ እሷ ብቻ ሳትሆን እሱም በኔ እድሜ ሙሉ መስዋዕትነት እየከፈለ እንደሆነና በወገኖቹ እንደ ጥፋተኛ ተቆጥሮ እስራት ላይ እንደሚገኝ ባቅም ይህን ነግሬያት ደስታዋን ላደፈረሰውና እኔ ከሄድኩ በኋላ ያለውን ህይወቷን ወደ ትካዜና ሀዘን ልቀይረው ስላልፈለግኩ አሳዛኙን የታሪክ ክፍል ልነግራት አልፈለግኩም። ልጄ እናቴ ጠራችኝ። ወይ ሀርሚ ስል ለጥሪዋ ምላሽ ሰጠው። አይዞሽ አታስቢ፣ ንስርሽን እኔ እንከባከባለሁ፣ ማለቴ በአንቺ ፋንታ እኔን ይንከባከበኛል አለችኝ። እስቲ እናያለን አልኳት። አሁን እናቴ እንዳለችው ቢሆን እኔም ደስ ይለኝ ነበር።
ግን እንደዚህ አይነት ተስፋ ከንስር አላየውም እና አሁን በዚህ ሰዓት እናቴን ይሆናልም አይሆንምም ልላት አልችልም። ወደ ሸገር ተመልሰናል። ማለቴ እኔና ንስሬ ለእናቴ በመጨረሻው ቀን ተመልሼ እንደማያትና ወደ አባቴ ዘመዶችን በሚሄድበት ቀን አጠገቤ እንድትሆን እንደምፈልግ ነግሬያትና ቃል ገብቼላት ነው የመጣሁት። እስከዛ ያሉትን ቀጣዮቹን በስስት እየሸራረፍኩ በመርገፍና በማለቅ ላይ ያሉ ቀሪ 5 የሰቀቀን ቀናቶችን ሸገር ላሳልፍ ወስኛለሁ። ምናልባትም አላውቅም፣ በመሀል ሀሳቤ ልቀይር እችላለሁ። የበሬ መንኳኳት ከእንቅልፌ ቀሰቀሰኝ። በዚህ ጠዋት ማን ነው የሚንኳኳው? ገና 1 ሰዓት እንኳን አልሆነም። ማን ነው? ከተቀመጥኩበት ሳልነሳ እኔ ነኝ። የፕሮፌሰሩ ድምፅ ነው። ተነሳውና ከፈትኩላቸው። እንዴ ፕሮፌሰር፣ በጠዋት እንዴት ተነሱ? እንዲሁ ዛሬ በጊዜ ልነሳ ብዬ ነው ሲሉ መለሱልኝ። እሺ ግቡ እስኪ ፕሮፌሰር ስላቸው፣ አሁን አልገባም፣ በኋላ ግን እፈልግሻለሁ ሲሉ መለሱ። ለምን አይገቡም? አሁን እንግዳ ይፈልግሽ። ማንን? እኔ? ግራ ገብቶኝ አዋንችን ብለው ከበራፉ ላይ ገለል ሲሉ ከጀርባቸው በአእምሮ ውስጥ የሌለው ሰው ብቅ አለ። አንድ ጥቁር ሻንጣ በእጁ አንጠልጥሎ አንገቱን ደፍቶ ቆሟል። ፕሮፌሰሩ ወደ ክፍላቸው ተመለሱ። እንዴ መላኩ፣ ምነው ሰላም አይደለህም እንዴ? ሳምሪን አመማት እንዴ ስል ጠየቅኩት። ኧረ እሷስ ደህና ነች ሲል መለሰ በለሆሳስ። ታዲያ ምነው በሌሊት? እስቲ ግባ ብዬ ወደ ውስጥ ገብቶ እንዲቀመጥ አደረግኩ። ምን ሆንክ? ፊት ለፊቴ ቆሜ በግርምታ እያየሁት ዳግመኛ የመጣበትን ምክንያት ጠየቅኩት። ምን ያልሆንኩት ነገር አለ? አሸንፈሻል። ሳምሪን አስመርምሬያታለሁ። ሙሉ በሙሉ ጤነኛ ሆናለች ሲል መለሰ። አሪፍ ነዋ። ታዲያ ደስ አላለህም ስል ጠየቅኩት። አዎ ብሎኛል ሲል መለሰ። እና ታዲያ ለምን መጣ አልኩት። ስምምነታችንን ላከብር ነዋ። በ3 ቀን ውስጥ ታህት ካልመጣ ብለሽ ፎክረሻ አድራሻሽን ሰጥተሽኝ ነበር እኮ። የሆነ ነገር ለማድረግ ኃይል እንዳለሽ አሳይተሽኛል። እምቢ ብዬ በዛው ብቀር ደግሞ ፍቅሬን መልሰሽ በሽተኛ ብታደርጊብኝስ? ሳቅ ያመለጠኝ። ከፊት ለፊቱ ቁጭ አልኩኝ። ይኸውልህ እኔ ለቀልድ ነበር እንደዛ አልኩ። የእውነት ተደርገዋለህ አላልኩም ነበር። ከተቀመጠበት ተነስቶ ተንደርድሮ ጉንጬን እያገላበጠ የደስታ ሳመኝ። በእውነት በጣም ነው ደስ ያለኝ። በቃ 2 ህይወት ሰጥተሽኛል። ሳምሪን ስታድኝልኝ፣ አሁን ደግሞ ነፃነቴን ስትሰጪ አለ በደስታ። አይ ግድ የለም አልኩት ከቅፉ እየወጣሁ። ጭምቅ አርጎ ሲያቅፈኝና ሲስመኝ መተንፈስ አቅቶኝ ነበር። በቃ በሽታዬ ሁሉ ሊነሳብኝና ሀሳቤ ልቀይር ትንሽ ነበር የቀረኝ። በቃ ልሂድ፣ ሌላ ቀን ከሳምሪ ጋር መተን እንጠይቅሻለን፣ በቃ ዘመድ እንሆናለን እያለ ጊዜ የመጣውን ሻንጣ ይዞ ለመሄድ አንጠልጥሎ ተዘጋጀ። ሰላም በልልኝ፣ ግን እኔን ለመጠየቅ አትልፉ፣ ዛሬ ሌሊት ወደ ውጭ ልበር ነው ስለ ዋሻሁት። ውይ ምን ነው በሰላም? እንደ መደንገጥ ብሎ አይ በሰላም ነው፣ ቤተሰብ እዛ ስለሆነ እዛ ለመኖር ነው ስል መለስኩ። እሺ በቃ ፈጣሪ ካንቺ ጋር ይሁን፣ እድሜ ልክ ከፍዬ የማልጨርሰው ውለታሽ አለብኝ እያለ ሳሎኑን ባለማመን ለቆ ወጣ። ምን ያክል መስዋዕትነት እንደከፈልኩልህ ብታውቅ፣ በአንተ ምክንያት እቺን ዓለምና ንስሬንም ጭምር እንዳጣው ብትሰማ ስላሰብኩ። ይህን ሁሉን ነግሬ ያልፈለግኩት ቢያንስ በስተመጨረሻ ጥሩ ለሆነለት ብዬ ነው። በጸጸት ያልደፈረሰ የፍቅር ህይወት ይገባዋል ብዬ ስላሰብኩ ነው። አሁን የእሱን ሳምራዊት ለማዳን የሆንኩትንና ያጣሁትን ዝርዝሬ ባወራ ከማዘን በስተቀር ለእኔ ምንም አይፈይድልኝም። በዚህ ህይወት ላይ ግን ቁጭትን ይፈጥርበታል። ደስታው ላይ ደመና ያጠላል። ቀኔን አንዳንድ ስፍራዎች ላይ ስዘዋወር አሳለፍኩ። ወደ ቤቴ በመመለስ ግቢውን አስከፍቼ ስገባ ግን ድካሜን ሁሉ ከላይ የሚያበንልኝን አስደሳች ሁኔታ ነው የጠበቀኝ። ግቢው መሀል ላይ ባለሽ ክፍት ቦታ ጠረጴዛና ወንበር ወጥቷል። ጠረጴዛው በልዩ ልዩ ምግቦችና መጠጦች ተሞልቷል። ከዛ አልፎ ዙሪያውን በየጥጋ ጥጉና በየቦታው የዛፍ ቅርንጫፎች ላይም ሳይቀር የተለያዩ የምግብ ፍራፍሬ አይነቶች ተቀምጠዋል። የተለያዩ ጥራጥሬዎች በየቦታው ተበትነዋል። በግቢ ውስጥ ያሉ እንስሳት ብቻ ሳይሆኑ
እንግዳ የሆኑ ወፎችም ሳይቀሩ ግቢውን ወረውት የተበተነላቸውን ጥራጥሬ በደስታ ይለቅማሉ። ጦጣና ዝንጀሮዎችም ሙዙን እየበሉ ይውጣሉ። የማይፈነጭና የማያስካካ ፍጥረት በግቢ አይታይም። የሆነ እንስሳ አግብቶ ሌሎቹ ሰርግ ተጠርተው አሸሸ ገዳሜ እያሉ ነው የሚመስለው። ሌላው ይቀር እያንዳንዱ ተክል ስሩ ተኮትኩቶና አፈር ታቅፎ ውሃ ጠግቦ እስኪሰፋ ድረስ ጠጥሶ ይታያል። በቃ በግቢው አንድም ያልተደሰተ ፍጥረት አልነበረም። ይህ ሁሉ በፕሮፌሰሩ የተደረገ እነሱ በተደሰቱበት መጠን እኔ እንደምደሰት በደንብ ስለሚያውቁ ነው። አትመጪም ይሆን ብዬ በስጋት ላይ ነበርኩ። እንኳን ሰላም መጣሽ አሉኝ። ከእድሜ ጫና የተነሳ ያጎበደዱት ፕሮፌሰር አይ እፈልግሻለሁ ብለውኝ የለ። በዛ ላይ አንድ ቀን ብቻ ነው የቀረኝ። ማታ ወደ እናቴ ሄዳለሁ። አዎ ነገ ሙሉውን ቀን ከእሷ ጋር ነው ማሳለፍ የምፈልገው አልኳቸው። ጥሩ ጥሩ ነይ እዚህ ጋር ቁጭ በይ ብለው በምግብ በሞላበት ጠረጴዛ ዙሪያ ከበው ከተቀመጡ ወንበሮች ውስጥ አንዱን ሳቡልኝ። አመስግኜ የእጅ ውሃ መጡልኝ። አረ ራሴ ታጠባለሁ ብዬ በራሴ ታጠብኩ። ሳህኔን ስቤ ምንም እንኳን የምግብ ፍላጎት ባይኖረኝም እሳቸውን ለማስደሰት ስል ብቻ ማብላት ጀመርኩ። እሳቸውም ከፊት ለፊቴ ተቀምጠው በስስት እያዩኝ መመገብ ጀመሩ። የሚጠጣ ምን ልቅዳልሽ አሉኝ። ውሃ፣ ሌላ ነገር አይሻልሽም አሉኝ። ከሎትሬ ውሃ ማለቴ አስገርሟቸው አይ ውሃ ነው የምፈልገው ስል መለስኩ። እሺ ካልሽ ብለው ውሃ ቀዱልኝ። ጋሺ በዚህ ምድር በኖርኩበት ዓመት የተረዳሁት ነገር ቢኖር ምድር መተኪያ የሌላቸው ሁለት ነገሮች እንዳሏት ነው። አዎ እናትና ውሃ የዚህ ዓለም ሁለት ልዩዎች ናቸው ስል እንዴት ልጄ እንዴት እንደዛ ተረዳሽ ሲሉ ጠየቁኝ። እናታችን መጀመሪያ ገነታችን ናት። ከተፈጠርንበት ቀን አንስቶ እስክንወለድ ቀን ድረስ በእናታችን ማህፀን ውስጥ ጀነታዊ ኑሮ ነበር የምንኖረው። ያ ስፍራ ሁሉ ነገር በፍጽምና እንከን አልባ ስፍራ ነበር። ሁላችንም ከዛ ያለ ፍላጎታችን ተገፍትረን ስንወጣ ማለትም ስንወለድ እሪ ብለን ለቅሳችንን የምንለቀው ምን እንዳጣን በደመ ነፍስ ስለሚገባን ነው። ከዛ በኋላም ቢሆን እናት ምንጊዜም እናት እንደሆነች ነው የምትቀጥለው። እንዳላረጀንና እንዳላበቃለን የሚሰማን እናታችን በ30 ዓመታችንም እንደ ህፃን ስቆጥረን ስናይ ነው። ጭንቅላታችንን ስዳብሰን ተያንቺ ልጅ ብርድ ይመታሻል ስትለን ነው። ግን ክፋቱ በፈለግነው ጊዜ ስለምናገኛት በጠራናት ጊዜ ሮጣ ስራችን ስለምትገኝ ዋጋዋን ብዙ አናውቀው። እንደ ድንገት ስትነጠለንና ከእጃችን ተንሸራታ ስናጣት ግን አንድ ሰው ብቻ እንዳልነበረች ይገለጽልናል። መላለም እሷን እንደማይተካት ትምህርት እናገኛለን። ግን ትምህርት ቀድሞ ያጣሃቸውን ነገሮች ወደፊት ዞሮ መጥቶ እንድታስተካክል እድሉን ካላገኘህ ጥቅም የለውም። በደንብ ስትጸጸት እንድትኖር ብቻ ነው የሚያደርግ። ውሃን በቀላሉ ነው የምናገኘው። እኛ ራሱ በዋናነት የተሰራ ነው ከውሃ ነው። ምድር 3 እጅ ውሃ ነው። በቀላሉ ብቻ ሳይሆን በርካሽም እናገኘዋለን። ሰውነታችን ከየትኛውም መጠጥ በተሻለ በውሃ ይረካል። በውሃ ጤነኛነት ይሰማናል። የውስጥ መጠማታችን ብቻ ሳይሆን በአካልም መዘላችንን በውሃ ነው የምናክመው። ሰውነታችንን የምንታጠበው የቆሸሸ ሰውነታችንን ለማጽዳት ብቻ አይደለም። ውሃው በሰውነታችን ላይ ሲያርፍ መንፈስን ማረጋጋትና የአእምሮ ውጥረትን የማከም ኃይል ስላለው ነው። ግን ውይ ስታጠብ ቀለል ይለኛል በማለት ያገኘነውን ጥቅም እናቃልለዋለን እንጂ ውሃ መድኃኒት ነው ብለን እውቅና መስጠት አንፈልግም። ውሃ የደም ግፊት መድኃኒት ነው። ውሃ የኩላሊት መድኃኒት ነው። ውሃ የራስ ምታትም መድኃኒት ነው። ውሃ የበሽታዎች ሁሉ ፈውስ ነው። የኔ ውሃ ግን አንቺ ነበርሽ አሉኝ እንስን እንዳሉ። ማለት አልኳቸው አሳዝነውኝ። አዎ እኔ ጥሮታ እስክወጣ ድረስ በዚች ሀገር ላይ በጣም ስኬታማ ከሆኑ ጥቂት ሰዎች መካከል አንዱ ነኝ ብዬ አስብና እመጻደቅ ነበር። 5-6 ዲግሪ ስላሉኝ አንቱ የምባል ፕሮፌሰር ስለሆንኩኝ በቃ እታበይ ነበርኩ። ልክ ጥሮታ ስወጣ ግን ግማሽ ሕይወት ብቻ ስኖር እንደነበር ተገለጸልኝ። እንደ ወደ ኋላ ተመልሶ የኖሩትን ሕይወት ማስተካከል ብቻ
ካሉኝ ዲግሪዎች መካከል አንዱን ብቻ አስቀርቼ ሌሎቹን በልጆችና የልጅ ልጆች መቀየር ብችል ደስ ይለኝ ነበር። ከዛሬ 40 ዓመት በፊት አግብቼ ዛሬ 35 ዓመት ልጅና የ5 ዓመት ልጅ ቢኖረኝ በጣም ስኬታማና ሙሉ ሆን ነበር። ይህ ሁሉ ቁጭቴን ባንቺ ነበር እየተጽናናው ለመኖር እውተረተር የነበረው። አሁን ግን ብለው ሀዘን ገባቸው። እኒህም አይዘኑ አልኩኝ። ተይኝ ልዘን። እነዛ ሁሉ ያገኘኋቸው ግኝቶች፣ እነዛ ሁሉ የተሸለምኳቸው ሽልማቶች እኔ ካለፍኩ በኋላ ማን ይረከባቸዋል? ማነው ሊኮራባቸው የሚችል የኔ ሰው ሲሉ ጠይቁኝ። አሁን ወደ ኋላ ተመልሰው እድሉን ቢያገኙ እኮ መልሰው ተመሳሳዩን ነው የሚያደርጉት አልኳቸው። በፍጹም አላደርገውም። ህይወት ሚዛንን መጠበቅ አለባት። እድሜሽን ሙሉ ገንዘብ ለማካበት ስትባክኝ ቆይተሽ ካረጀሽ እና ጥርስሽ ከረገፈ በኋላ ልዝናና ብታይ አያምርብሽም። ወንደላጤ ሆነሽ ኖረሽ በእኔ እድሜ ላግባ ብትይ እንዴት ተደርጎ? እንደው ሚስትየዋ ተገኝታ ማግባት ቢቻል እንኳን እንዴት መውለድ ይቻላል? ቢወለድ ራሱ የማያሳድጉትን ልጅ እንዴት? ሁሉ ነገር በጊዜው ነው የሚያምረው አሉኝ። እና እንዴት መሆን አለበት ይላሉ? ጠየኳቸው። የተወሰነ መማር፣ የተወሰነ ገንዘብ መስራት፣ የተወሰነ ቁጥር ያለው ቤተሰብ መመስረት፣ በቃ ከሁሉም የሚያስፈልገውንና የምትጠቀሚበትን ያህል መውሰድ ነው። አየሽ፣ እኔ አሁን የተማርኩት ከምላቸው ትምህርቶች መካከል 2ቱን ዲግሪዎች ለ1 ሳምንት እንኳን አልሰራሁባቸውም። እንዲሁ ለጉራ ካልሆነ በስተቀር ምንም ፋይዳ አልነበራቸው። በልተን እንደጨረስን እጃችንን ታጥበን ወሬውን ቀጠለን። እቤቱን እንግዲህ ሰጥቼዎታለሁ አልኳቸው። አይ እንደዛም አይሆንም። እኔ እኮ ለራስ የሚበቃ የጡረታ ብር አለኝ። ተከራይቼ ሌላ ቦታ እኖራለሁ። ቤቱ የሚገባው ለዘመዶችሽ ነው አሉኝ። አይ ይሄ ቤት የሚገባው ለእናቴ ነበር፣ ግን እናቴ ክፍል 11 ይቀጥላል።